እሺ ጤና ይስጥልኝ። ዛሬ የምንወያይበት ርዕሰ ጉዳይ የሚሆነው ፋስትድ ኤክሰርሳይዝ ፎር ዌይት ሎስ በሚል ጉዳይ እንወያያለን። ወይም በአማርኛው በባዶ ሆድ የሰውነት እንቅስቃሴ መስራት የሰውነት ክብደትን ለመቀነስ ምን ያክል አስተዋጽኦ አለው በሚል ርዕሰ ጉዳይ እንወያያለን። ከመጀመራችን በፊት ይህንን ቻናል ሰብስክራይብ ያድርጉ፣ ሼር ያድርጉ፣ ለብዙ ወገኖቻችን እንዲደርስ ሼር በማድረግ ሰብስክራይብ በማድረግ እና ላይክ በማድረግ ይጀምሩ። በባዶ ሆድ የሰውነት እንቅስቃሴ በመስራት ብዙ ስብ እንደሚቃጠል ይፈልጋሉ ወይም ለማቃጠል ይፈልጋሉ። ዛሬ የተለያዩ መረጃዎችን እናነሳለን። በባዶ ሆድ ላይ የሚደረግ የሰውነት እንቅስቃሴ ለክብደት መቀነስ ምን አስተዋጽኦ አለው? ለማንስ ይመከራል? እነማንስ መስራት የለባቸውም? እና በቅርብ ጊዜ የተለያዩ የሳይንሳዊ የሆኑ የምርምር ውጤቶችን በማንሳት እናብራራለን ማለት ነው። በመጀመሪያ ከትርጉሙ በመነሳት እንቀጥላለን። በባዶ ሆድ የሰውነት እንቅስቃሴ መስራት ማለት ምን ማለት ነው? በባዶ ሆድ የሰውነት እንቅስቃሴ መስራት ማለት ብዙ ጊዜ ከሌሊት እንቅልፍ በኋላ ማለትም ጠዋት ከእንቅልፋችን እንደተነሳን ከምግብ በፊት ወይም ቁርስ ሳንወስድ ከ8 ሰዓት እስከ 14 ሰዓታት ምግብ ሳይወሰድ ኤክሰርሳይዝ መስራት ወይም ደግሞ የሰውነት እንቅስቃሴ መስራት ማለት ነው። በባዶ ሆድ የሰውነት እንቅስቃሴ መስራት ማለት ነው። ይህም በእንቅስቃሴ ጊዜ የስብ መቃጠልን ለማፋጠን ይጠቅማል። በባዶ ሆድ የሰውነት እንቅስቃሴ መስራት የተለያዩ ጥቅሞች ይኖሩታል። የተለያየም ደግሞ ጉዳትም ሊያስከትል ይችላል። ስለዚህ የሰውነት እንቅስቃሴ መስራት ጥቅም ብቻ ሳይሆን ጉዳት አለው። ይሄ የሰውነት እንቅስቃሴ ማንኛውም ሰው ከመስራቱ በፊት ባለሙያዎችን ማማከር፣ የጤና ባለሙያዎችን ማማከር፣ የሰውነት እንቅስቃሴ ባለሙያዎችን ማማከር አስፈላጊ ነው። ስለዚህ በባዶ ሆድ የሰውነት እንቅስቃሴ ማድረግ የስብ መቃጠልን ያፋጥናል። ይሄ ግልጽ ነው። በተለያዩ ጥናቶች እንደሚታየው በባዶ ሆድ የሰውነት እንቅስቃሴ መስራት የሰውነት ክብደትን ለመቀነስ ከፍተኛ አስተዋጽኦ ያደርጋል። ነገር ግን ለሁሉም ሰው ተስማሚ ሊሆን አይችልም። በባዶ ሆድ መስራት ለሁሉም ሰው አይመከርም ማለት ነው። ስለዚህ ይህንን ለማብራራት ያመቸን ዘንድ በተለያየ ክፍል ከፋፍለን በተከታታይነት በዚህ ቻናል ላይ ውይይት እናደርጋለን፣ መረጃ እንሰጣለን። ለዛሬ የምናየው ክፍል 1 ነው። በባዶ ሆድ የሰውነት እንቅስቃሴ መስራት ምን ጥቅም አለው ወይም ደግሞ ጥቅሞቹስ ምንድን ናቸው የሚለውን እናያለን። አንደኛ በእንቅስቃሴ ጊዜ ሰውነት ስብ የተከማቸ የስብ መጠንን በከፍተኛ ደረጃ ለማቃጠል ይጠቅማል። ይህም ለማሳያ ብዙ ጥናቶች እንደሚያሳዩት በባዶ ሆድ እንቅስቃሴ መስራት ከምግብ በኋላ ከሚሰሩት የበለጠ የሰውነት የስብ መጠን ማቃጠል እንደሚችል ይጠቁማል። ይህም በሁለት ቡድኖች የተሰራ ሪሰርች እንደሚያሳየው አንደኛው ቡድን በባዶ ሆድ የሰውነት እንቅስቃሴ የሚሰራ ቡድን ነው። ሁለተኛው ቡድን ደግሞ ምግብ ከበላ በኋላ የሰውነት እንቅስቃሴ የሰራ ቡድን ነው። ስለዚህ ሁለቱም ቡድኖች የሚያነጻጽረው ይህ ጥናት በባዶ ሆድ የሰራው ቡድን በከፍተኛ ደረጃ የተከማቸ የሰውነት ውስጥ ያለ ስብን ማቃጠል እንደቻለ ነው። ስለዚህ በእንቅስቃሴ ጊዜ የስብ መቃጠልን ይጨምራል ማለት ነው። ሁለተኛው የኢንሱሊንን ስርዓትና ሜታቦሊዝምን ያሻሽላል። በባዶ ሆድ የሰውነት እንቅስቃሴ መስራት ምንን ያሻሽላል? የኢንሱሊን መጠን በደም ውስጥ ያለውን የኢንሱሊን መጠን ይቀንሳል። ይህ ኢንሱሊን ሆርሞን ነው። ይህ ሆርሞን እየበዛ ከሄደ በደም ውስጥ ምንድን ነው የሚያደርገው? ወደ ፋት እየወሰደ ካሎሪን ያከማቻል ማለት ነው። ስለዚህ የዚህን ቁጥር ወይም ደግሞ የዚህን መጠን ባላንስ ማድረግ ይችላል ማለት ነው ኤክሰርሳይዝ የምንሰራ ከሆነ። ስለዚህ ብዙ ጥናቶች እንደሚያሳዩት በባዶ ሆድ የሚደረግ የኤሮቢክስ እንቅስቃሴ ከምግብ በኋላ ከሚደረግ እንቅስቃሴ ጋር ሲነጻጸር የበለጠ የኢንሱሊን መጠን እንደሚቀንስ ያሳያል። ስለዚህ በባዶ ሆድ የሰውነት እንቅስቃሴ መስራት የኢንሱሊን መጠንን ለማስተካከል ይጠቅመናል። ሁለተኛ ደግሞ የምግብ እንሽርሽሪትን ያፋጥናል ማለት ነው። በሶስተኛ ደረጃ የምናየው በተወሰነ ጊዜ ብቻ ለሚመገቡና ብዙ ጊዜ ለሚጾሙ ሰዎች ወይም ደግሞ በእንግሊዝኛ ታይም ሪስትሪክትድ ፊዲንግ ወይም ኢንተርሚተንት ፋስቲንግ ለሚያደርጉ ሰዎች በባዶ ሆድ የሰውነት እንቅስቃሴ መስራት በጣም ተስማሚ ሆኖ ተገኝቷል። ይሄ
ይህም በተደጋጋሚ ጾም ወይም ደግሞ በጊዜ ገደብ የመመገብ ስርዓት የሚከተሉ ሰዎች በባዶ ሆድ እንቅስቃሴ ቢሰሩ አጠቃላይ የሰውነት እንቅስቃሴ ዓላማቸውን ለማሳካት በከፍተኛ ደረጃ ይረዳል ማለት ነው። ስለዚህ በቀጣይ ክፍል ደግሞ በባዶ ሆድ የሰውነት እንቅስቃሴ መስራት ምን አይነት ጉዳት ያመጣል፣ ለእነማን ይመከራል፣ ለእነማን አይመከርም የሚለውን በሰፊው እናያለን። ይህንን ቻናል ሰብስክራይብ ያደርጉ፣ ፎሎ ያደርጉ፣ ላይክ ያደርጉ፣ ሼር ያደርጉ።